በመጪው ምርጫ በስልጤ ዞን ዳሎቻ ምርጫ ክልል ለመወዳደር ስምህ በሚዲያ ላይ በተለያዩ ማህበራዊ ሚዲያ ላይ ሲዘዋወር አይቻለሁ። ምን ያህል እውነት ነው? ከሆነስ ለመሆኑ ወደ ፖለቲካው ዓለም እንድትገባ ያነሳሳህ ዋና ምክንያት ምንድነው? በመጀመሪያ ስምህን ጠቅሰህ አሁን ያልኩህን ነገሮች ታብራራቸዋለህ ማለት ነው። ልድገመው ጥያቄውን? አይ ሰምቻለሁ። የራሳቸው ይሰማል? የኔ ድምፅ ይሰማል? በደንብ ይሰማል። ኦኬ። በቅድሚያ የራሳቸው ይህንን እድል ሰጥተህ ሀሳቤን እንዳብራራ በሰሞኑ ማህበራዊ ሚዲያም ላይ ሲዘዋወር የነበረውን መልእክት እንዳጠራ እድል ስለሰጠህኝ በጣም አመሰግናለሁ። በዚህ አጋጣሚ ሁላችሁንም ረመዳን ሙባረክ ማለት እፈልጋለሁ። እውነት ነው፣ በመጪው ምርጫ ያው ለመሳተፍ ወስኛለሁ። በዳሎቻ የምርጫ ክልል ፍትሐዊ ታማኒነት ያለው ምርጫ ይደረጋል ብዬ ተስፋ አድርጌ ለመወዳደር የራሴን ዝግጅት አድርጌያለሁ። ምናልባት አድማጭ ተመልካቾችህ አንተን እንጂ እኔን ላያውቁኝ ስለሚችሉ እንዳልከው ራሴን በጥቂቱ ላስተዋውቅ። በቪዲዮ በደንብ ወጥቼ እንደዚህ እየተያየው ብናወራ ጥሩ ነበር፣ ግን ያው ምናልባት 1000 ፎሎወር አለመግባቱ ይዞኛል ማለት ነው። ያው ስሜ ዘዲሙ ከሚል ይባላል። ተወልጄ ያደግኩት ያው በዳሎቻ ምርጫ ክልል ዳሎቻ ቀበሌ 01 ነው። ትምህርቴንም ኤሌመንተሪ ዳሎቻ ነው የተከታተልኩት። የሃይ ስኩል ትምህርቴንም እዚሁ ዳሎቻ መሰናዶ ትምህርት ቤት ነው የተማርኩት። የዩኒቨርሲቲ ትምህርቴን አዲስ አበባ ዩኒቨርሲቲ በተለምዶ ህንፃ ኮሌጅ ተብሎ በሚጠራው የመጀመሪያ ዲግሪን ሰርቻለሁ። ይህንን ይመስላል ስለ ራሴ። ምናልባት ያው በምርጫው ከመሳተፍ በዘለለ ያው ሁሉም ስለ ራሴ ስለኔ የማወቅ ግዴታ ያለበት አይመስለኝም፣ ሀሳቦቼን እና እቅዶቼን ከማብራራት በዘለለ ማለት ነው። ከዚህ ጋር በተያያዘ ሳልጠቅስ ማለፍ የማልፈልገው ጉዳይ ቢኖር ሄራታጆ በሚዲያው ዘርፍ እያደረገ ያለውን ጥረት ያው ሁላችንም እናውቃለን። በተለይ በስልጤ ዞን በድፍረት በዚህ ልክ ፊት ለፊት ወጥቶ የሚዲያውን ጋፕ የሚሞላ በግለሰብ ደረጃ የማውቀው አንተን ነው። የምትሰራው ስራ በተቋም ደረጃ የሚሰራ ስራ ነው፣ የሚደነቅ ስራ ነው፣ የሚበረታታ ስራ ነው። ምናልባት ወደ ብሮድካስት ሚዲያ ማደግ የሚችልበትን እድል መፍጠር ከተቻለ እንግዲህ ሁላችንም በዛ ልክ ማሰብ ብንችል ጥሩ ነው ብዬ አስባለሁ። በመጪው ምርጫም የእጩዎችን ሀሳባቸውን ፕሮግራማቸውን እንዲያቀርቡ ለህዝቡ ምንድነው መታየት እንዲችሉ። ምክንያቱም ከዚህ በፊት በነበረው ምርጫ ሰፈር ለሰፈር ነው ቅስቀሳ ሲደረግ የነበረው። አሁን ግን ዘመኑ ተሻሽሏል፣ የዲጂታል ዘመን ነው። በተሻለ መልኩ እድሎችን መጠቀም አለብን ብዬ ስለማምን ሁሉም እጩ ተወዳዳሪ ገዢው ፓርቲም ጨምሮ እድሎችን አግኝተው በዚሁ መድረክ ቀርበው ሀሳባቸውን ሼር አድርገው ህዝቡ ሀሳቡን ብቻ መግዛት እንዲችል ማድረግ የሚቻልበትን እድል መፍጠር ብንችል ብዬ አምናለሁ። ያው ያነሳው ጥያቄ ሰፊ ነው፣ ጥልቅ ነው። በፖለቲካው ለመሳተፍ ምን ሁኔታዎች አስገደዱህ ያልከው ነው አንዱ መሰረታዊ ጥያቄ። ከዛ ጋር በተያያዘ ያው ሁላችንም እንደምናውቀው የኢትዮጵያም ሆነ የአፍሪካ ፖለቲካ ድባቡ ብዙ ዋጋ ሊያስከፍል የሚችል ነው። ምናልባት መታሰርም ሊኖር ይችላል፣ መገደል፣ ከማህበራዊ መሰረት እንድትነጠል የመድረግ ብዙ መስዋዕትነት ሊጠይቅ እንደሚችል አውቃለሁ። ነገር ግን አደጋውን ፈርተን የምንሸሽ ከሆነ ሜዳው ብቃቱና ቅንነቱ በሌላቸው ሰዎች ይሞላል የሚል ስጋት አለኝ። እንደ ስልጤ ህዝብ የሚገባውን ልማት፣ ፍትህ፣ መሰረተ ልማትም ይሁን ማንኛውም ጥያቄ በውሳኔ ሰጪነት ቦታ ላይ ተቀምጦ መሟገት የግድ ስለሆነ ማንኛውንም በግል የሚከፈል መስዋዕትነት ለመክፈል ወስኜ መጥቻለሁኝ ማለት ነው። ከዚህ ጋር በተያያዘ 3 ወይም 4 ምክንያቶች ሊኖሩኝ ይችላሉ። የመጀመሪያው የታሪክና የሞራል ተጠያቂነት አለብን ብዬ ስለማምን ነው። በግሌ ያው እንደሚታወቀው ህዝባችን ማንነቱን ለማስከበር ዘመናት ዋጋ ከፍሏል፣ ለአስጨራሽ ትግልም አድርጓል። ዛሬ ላይ በስልጤነት አንገታችንን ቀና አድርገን እየተራመድን ያለ ነው ከአላህ በታች እነሱ በከፈሉት ዋጋ ነው ብዬ አምናለሁ። ዛሬ ላይ ግን ይህ ህዝብ በዛ በተከፈለት መስዋዕትነት ልክ አይደለም ያለው የሚል ግምገማ አለኝ በራሴ።
ምክንያቱም ሁላችንም እንደምናውቀው ከፍተኛ የሆነ የድህነት አረንቋ አለ፣ የመሰረተ ልማት እጦት አለ። ወጣት የስራ እድል ተፈጥሮለት አይደለም ያለው፣ ወደ ስደትና ወደ አላስፈላጊ ሱሶች ውስጥ እየገባን ያለው። ይህ ደግሞ በመሰረቱ የስልጤን ህዝብ ወክለናል የሚሉ ተወካዮች በተለይም ደግሞ እንደኛ ምርጫ ክልል ጉልባራግንና የዳሎቻን ወረዳ ወይም መዋቅሮች ይዞ ያለው የዳሎቻ ምርጫ ክልል እውነት ለህዝቡ ድምፅ መሆን ችለዋል ወይ ነው። በዚህ ባለፉት 20 ምናምን ዓመታት ውስጥ በትክክል የህዝቡን ጥያቄ አድሬስ ማድረግ ችለዋል ወይ የሚለው ገፊ ምክንያት አንዱ እሱ ነው። በተለይ ከሌላው አካባቢ በተለየ እንደው እንደ ስልጤ ከወሰድን የኛ የምርጫ ክልል ፖለቲካሊ ፍሮዝን ነው ብዬ አምናለሁ። በመሰረተ ልማትና በማህበራዊ ግልጋሎት ብቻ አይደለም፣ በፖለቲካዊ ተሳትፎና በውክልና ያ ኤሪያ ያ አካባቢ ፍሮዝን እንዲሆን የተደረገበት ምክንያት ምን እንደሆነ ለእኔ ግልጽ አይደለም። ምክንያቱም የዳሎቻም ሆነ የጉልባራግ ማህበረሰብ ለወትሮ ለስልጤ የምሁራን መፍለቂያ ነበሩ። የህዝቡን እምነት፣ ባህል፣ እሴት በክልልም ይሁን በፓርላማ ደረጃ ማንጸባረቅ ችለዋል ወይ የሚለው ለእኔ አጠያቂ ነው። የውክልና ትርጉሙ ካልጠፋብን ውክልና ማለት የህዝብን ስቃይ ለውሳኔ ሰጪዎች ማድረስ ነው፣ እኔ እንደሚገባኝ ከሆነ ማለት ነው። ባለፉት ዓመታት በዞናችን ያለው ህዝብ በከፍተኛ ሁኔታ ሲጨምር ፍላጎቱም በዛ ያክል አድጓል ብዬ አምናለሁ። ነገር ግን በተወካዮች ምክር ቤት ላይ እኛን ወክለው የተቀመጡ የህዝቡን ብሶት ከማሰማት ይልቅ የመንግስትን ሪፖርት አጨብጭበው ሲቀበሉ ነው እየተመለከትን ያለ ነው። ይህ ደግሞ የሆነበት ዋነኛው ምክንያት በስራ አስፈጻሚውና በህግ አውጪው መካከል ክፍተት ስላለ ነው ብዬ አስባለሁ። ዲሲፕሊን የሆኑት ለፓርቲው ነው እንጂ ለህዝቡ አይደለም የሚል የራሴ ግምገማ አለኝ ማለት ነው። እኔ በዚህ ምርጫ ክልል ለመወዳደር ስወስን በዘመናት በታሪክ ሂደት ውስጥ ድምፁ የታፈነውን ስልጤን ማህበረሰብ በተለይም የእኛን የምርጫ ክልል ብሶት ድምፅ ለመሆን ነው ማለት ነው። አንደኛው ገፊ ምክንያት እሱ ነው። ግን ሌላው ደግሞ እኔ ምናልባት ከዳሎቻ ሊሆን ይችላል መነሻዬ፣ ግን መገለጫዬና ታሪኬ መሰረት የሆነው ወደዚህ ወደ ፖለቲካውም ውስጥ እንድገባ ያስገደደኝ አማራጭ ድምፅ ለመሆን ነው። ለጋራ ችግሮቻችን አማራጭ ድምፅ ለመፈለግ ነው። እንዳልኩት ባለፈው የሆነ ጽሁፍ አጋርቼ ነበረ ከምርጫው ሂደት ጋር ተሳትፎ ለማድረግ እንደወስን ያስገደዱኝን አንዳንድ ምክንያቶች ለማጋራት ብዬ የተወሰነ ቁጥራዊ አሃዞችንም ጭምር አስደግፌ አቅርቤ ነበረ። ይህ ማለት የኛ ህዝብ እንደሚታወቀው ያልተመጣጠነ የህዝብ እድገት ያለበት አካባቢ ነው በእኔ ግምገማ ማለት ነው። ምክንያቱም በ1999 ነው የተሰራው የህዝብ እና ቤቶች ቆጠራ፣ የዛሬ 19 ዓመት ማለት ነው። በዚህ ዓመት ውስጥ የስልጤ ህዝብ ቁጥር በከፍተኛ ሁኔታ ጨምሯል። ሌላው ቀርቶ የእኛን የዞናችንን ወይም የህብረተሰባችንን ፈርቲሊቲ ትተን የውልደት መጠኑን እንኳን እኛ የምናውቀውን ትተን የስታቲስቲክስ መረጃን እና አንዳንድ ጥናቶችን እንኳን ብናይ የህዝባችን በዚህ 19 ዓመት ውስጥ በእጥፍ ጨምሯል። ከእጥፍ በላይ ነው የጨመረው። እንደውም በእጥፍ ብቻም ሳይሆን ከእጥፍ በላይ ጨምሯል። የ1999 ዳታ ብንወስድ የስልጤ ህዝብ 750 ሺህ ምናምን አካባቢ ነበር። 750 ሺህ 300 ምናምን አካባቢ ነበር። በዚህ የውልደት መጠኑ ደግሞ ፕሮጀክሽን ይሰራል። በየአመቱ የኢትዮጵያ ስታቲስቲክስ ባለስልጣን ትንበያዎችን ይሰራል እና በ2024 25 እንደ አውሮፓውያን የሰራውን ትንበያ እያየሁኝ ነበረ። በዜኑ ያለው የህዝብ ቁጥር ከ1.6 እስከ 2 ሚሊዮን እንደሚጠጋ ፕሮጀክሽን አስቀምጧል ማለት ነው። ይህ ማለት በአሃዝ ሲሰላ በመቶኛ ሲሰላ ወደ 113% አካባቢ የህዝብ ቁጥራችን ጨምሯል ማለት ነው። 113%። የምርጫ ክልል በፓርላማ ደረጃ የምርጫ ክልል ሲወሰን 100 ሺህ ለአንድ ተወካይ ነው የሚሰላው። በዚህ መሰረት ያኔ በተሰራው ዳታ ወደ 5-6 የምርጫ ክልሎች ናቸው ያሉት። ግን ህዝባችን ደግሞ ከዛ በላይ የሆነበት አግባብ ነው ያለው። እንደው ይህንን እንኳን ከሀገራዊ የህዝብ እድገት ቁጥር ጋር ስናመጣጥነው የስልጤ ህዝብ የእድገት መጠን እንዳልኩ በ113ኛ ሲጨምር የኢትዮጵያ የህዝብ ቁጥር ግን የጨመረው በ73% አካባቢ ነው የጨመረው።
ያኔ የኢትዮጵያ ህዝብ ቆጠራ ሲሰራ 73.8 ሚሊዮን አካባቢ ነበር። አሁን ወደ 128 130 ሚሊዮን አካባቢ ነን። ወደ 73 ገደማ ነው 73% ገደማ ነው የጨመረው። የኛ ወደ 113 ገደማ ነው የጨመረው። ይህ ማለት በጣም ከፍተኛ የሆነ ፈርቲሊቲ ሬት አለ ማለት ነው እኛ አካባቢ። ይህ አዳዲስ እድሎችን ሊፈጥር ይገባል። በዛውም ልክ ደግሞ የወጣቶች የስራ እድል ባልተፈጠረ ቁጥር ለሀገሪቷ ሪስክ ሊሆን የሚችልም አደጋም ይዞ ሊመጣ የሚችልም እድልም ይዞ ሊመጣ የሚችልም አጋጣሚ ነው ማለት ነው ይህ ቁጥር ማለት ነው። ይህ መሆን የነበረበት እዛ አሁን በስልጤ ዞን ውስጥ ስንት ምርጫ ጣቢያ ነው ያለው? አሁን ሰው ዳሎቻ ስትል ለሆነ ወረዳ እንትን አድርጎ፣ ምክንያቱም እኛ ያለንበት ቦታ ቲክቶክ ነው፣ ፌስቡክ ትንሽ ይሻላል። ግልጽ እንዲሆን በስልጤ ዞን ውስጥ ስንት የምርጫ ክልል ነው ያለው? በስልጤ ዞን ውስጥ ያሉት 6 የምርጫ ክልሎች ናቸው። አንድ ከውልባራ ጋር የምንጋራው ሳንኩራ፣ 2 የምርጫ ክልል በሀላባ ውስጥ ያሉ ናቸው። አንደኛው ከሀላባ ጋር የምንጋራው ነው የምርጫ ክልል ማለት ነው እንጂ ያሉት ላንፍሮ ላይ ነው ያለው አንደኛው፣ አዘነት በርበሬ ላይ ነው ሁለተኛው ያለው፣ አልቾ ላይ ነው አንደኛው ያለው፣ ስልጢ ነው አንደኛው ያለው። አንደኛው ደግሞ እኛ ያለንበት ውልባራግ ወረዳ እና ዳሎቻ ከተማ አስተዳደር እና ዳሎቻ ወረዳን አጠቃሎ የያዘው የኛ የምርጫ ክልል ነው ያለው። አሁን ለምሳሌ በጣም የሚገርም አረዳድ ላይ የሚረዱ ሰዎች ስላሉ ይሄን ግልጽ እያደረግን ልንሄድ ፈልጌ ነው። 6 ነው 7 የምርጫ ክልል አለ ተብለዋል። አዘነት በርበሬ፣ ሳንኩራና ውልባራግ፣ ሳንኩራ በተመሳሳይ ስልጢ የሚል በዛ አይነት መልኩ እንትን ነው የተደረገውና ይሄን ማወቅ ያስፈልጋል። በሁሉም ቦታ ስልጤን የሚደግፍ ለስልጤ የሚጠቅም የተኛውም ሰው ምን ደግፍ ነው የሚሆነው እንጂ በተለያየ ነገር እንዳታዩት ለማለት ነው። በመቀጠል እዛ አብዛኛው ቦታ ያው በፖለቲካ ላይ ገብተ ምርጫ ላይ ስትሳተፍ የፓርቲ አባል ከሆንክ ብትታሰር ፓርቲው መግለጫ ያወጣልሃል፣ ጫና ያደርጋል፣ የተለያዩ ነገሮችን ያወጣል። አንተ በግልህ ስትወዳደር የሚመጡ ጫናዎች ሊሆኑ ይችላሉ። የተለያዩ አይነት ነገሮች በዚህ በፖለቲካውም ሆነ በመንግስት መዋቅር ውስጥ የመሪነት ልምድ የለውም ትባላለህ። በውልበራግና ዳሎቻ የያዘ ሰፊ የምርጫ ክልል እንዴት ልትወክል ትችላለህ? እችንም አጠር አድርገህ መልስልኝ። እንግዲህ ያው ጥሩ ጥያቄ ነው በመሰረቱ የራታጆ ያነሳኸው። ግን ይሄንን ነገር ራሱ እኛ ልምድን በምን አግባብ ነው የምንለካው ነው። የህዝብ ድምፅ መሆን በማንኛውም ደረጃ ያለ ልምድ የሚለካው በመንግስት ቢሮ ባስቆጠሩት ዓመታት ሳይሆን ለህዝብ በሚያመጡት ውጤትና በሀሳብ ጥራት ነው። ምክንያቱም ባለፉት ዓመታት ልምድ አለን እንኳን የሚሉ በአካባቢያችን ወክሎ የተገኙ ሰዎች አካባቢያችን የት እንዳደረሱት እያየን ነው። የእኔ ልምድ የህዝቡን ችግር በጥናት ለይቶ በንግድና በማህበራዊ ዘርፍ በተለያየ የአደረጃጀቶችን ፈጥረን በእውቀት በመማራት ላይ ነው የኔ ልምድ ማለት ነው። አሮጌው አስተሳሰብ አዲስ ውጤት ሊያመጣ አይችልም ብዬ አምናለሁ። ህዝባችንም የሚፈልገው የቆየ የቢሮ ልምድ ሳይሆን ለዘመናት ሲንከባለል የመጣ የቆየ የቢሮ ልምድ ሳይሆን የለውጥ ራዕይ ያለው ነው የሚፈልገው ብዬ አምናለሁ። አንደኛው የመሪነት ትርጉም በራሱ እንትን መባል አለበት። የተወካዮች ምክር ቤት እንትን ያስክ ማለት ወንበር ያስክ ማለት ለህዝብ ችግር ለህዝብ ሮሮ ድምፅ መሆን የምትችልበትን እድል ይፈጥርልሃል እንጂ ለራስህ ድሎት ለራስህ ምቾት ምንም የሚያመጣልህ እንትን የለም። ይሄንን በዛ ልክ ነው ሁሉም ሊያስበው የሚገባው። የህዝብን ችግር ተረድቶ መፍትሄ ማመንጨት፣ በመንግስት መዋቅር ላይ ያሉ እያንዳንዱን የመልካም አስተዳደር ችግሮች ነቅሶ አውጥቶ ከህዝብ ጋር ተወያይቶ ከታችኛው መዋቅር ጋር ተነጋግሮ መፍትሄ ሊገኝበት የሚችልበትን አግባብ አቅጣጫ መጠቆም፣ የስልጤ ድምፅ የሙስሊሙ ድምፅ ጎልቶ ሊሰማበት የሚችልበትን እድል መፍጠር፣ በፌዴራልም ይሁን በክልል በእውቀትና በተለይ በቁርጠኝነት የሚሟገትለትን ተወካይ ማግኘት ነው ህዝቡ የሚፈልገው። ያንን ለማድረግ ደግሞ የፖለቲካ ሴራ ሳይሆን የህዝብ ወገንተኝነት ነው የሚያስፈልገው። የህዝብ ወገንተኝነት ሁላችንም ልናሰምርበት የሚገባው ይህንን ነው ብዬ አምናለሁ። በዚህ ልክ ነው መረዳት ያለብን ብዬ አስባለሁ። እኔም ደግሞ ሁሉን አዋቂ ነኝ ብዬም አልመጣሁም። የእኔ የመሪነት ፍልስፍና የዞናችን ምሁራን፣ የሀገር ሽማግሌዎችን፣ ወጣቶችን በማሳተፍ
ለውጥ የሚመጣበትን መንገድ በጋራ መቀየስ ነው። ትልቁ የልምድ ምንጭ ደግሞ ህዝቡ ነው። የህዝቡን ጥበብ ከዘመናዊ አመራር ጋር በማቀናጀት የለውጥ ተወካይ ለመሆን ነው እዚህ ያለሁት። በዛ ልክ ሁሉም እንዲረዳው እፈልጋለሁ። አዲስ ጉልበትና አዲስ ተስፋ ይፈልጋል የስልጤ ማህበረሰብ። ሁላችንም በዛ አግባብ ልንረዳው ይገባል ብዬ አምናለሁ። ባረከላሁ ፊክ። ትክክል ነው። ይሄ አሁን ብዙውን ጊዜ በእኛ በስልጤ ዞን ውስጥ ህዝቡን ወክለው የተቀመጡ በፓርላማ ላይ አሉ፣ ግን የስልጤን ልብስ ለብሰው እንዲህ የሆነ ነገር ምንም ሳይናገሩ ወደ ቤታቸው ይሄዳሉ። አብዛኛው ቦታ ዞኖች፣ ክልሎች ላይ ያለ ችግር የህዝባችን እያንዳንዱ መንደር በመንገድ በውሃ በተለያዩ ነገሮች ላይ አንስተው ለመንግስት ለሚመለከተው አካል ሲያቀርቡ እናያለን። በእኛ ዙሪያ ዶክተር መሐመድ ሽኩር በቅርብ ጊዜ ስለ ሆስፒታሉ ያነሳውና አንዳንዴ ስለ እንትኑ በህክምና ዙሪያ የሚያቀርባቸው ነገሮች ነው። ከዛ በተጨማሪ ሌላ ብዙም ስላላየው እንዲህ በግልም ሆነ በስልጤ ዞን ዙሪያ የምትገቡ ልጆች እኛ ደጋፊ ነን። ለየትኛውም ለህዝባችን ማንኛውም ለምታደርጉት ድጋፍ እኛ ከጎናችሁ ነን ኢንሻአላህ። ገዢውን ፓርቲ ካልመረጣችሁ ከመንግስት ጋር ትጣላላችሁ፣ መንገድና ውሃ አታገኙም። ስለዚህ ገዢው ፓርቲ ብቻ ምረጡ ይባላል በተለምዶ። አንተ በዚህ ዙሪያ ምን የምትለው ነገር አለ? በነገር ላይ የራታቸው የአስተሳሰብ አደገኛ ነው። አደገኛም ብቻ ሳይሆን የህዝባችንን ክብሩን ሉዓላዊነቱንም ጭምር የሚጋፋ አስተሳሰብ ነው። ገዢውን ፓርቲ ካልመረጣችሁ፣ ይሄ በተለምዶ ቅድም እያነሳሁት የነበረው ነጥብ ነበረ። ይሄ ምንድነው ኪንግ ሜከር የሚባል ነገር አለ። የስልጤ ህዝብ በሀገሪቷ ተሳትፎ ባለው የፖለቲካ ተሳትፎ ውስጥ ቁጥር እንዲሆን የተደረገበት ምክንያት በደንብ ኤሊቱም ሊያጠነው ይገባል። ታች ያለው ማህበረሰብም በደንብ ትኩረት አድርጎ ሊሰራበት ይገባል። ገዢውን ካልመረጣችሁ ልማት አታገኙም የሚል ይሄ የተለመደ አመለካከት ካድሬው በህዝቡ ዘንድ የሚረጨው በተለይም በገጠሩ ማህበረሰብ ዘንድ የሚረጨው አደገኛ የሆነ አመለካከት ነው። ያ በደንብ መታረቅ መቻል አለበት። ምክንያቱም ልማት የመንግስት ስጦታ አይደለም። ልማት የህዝብ መብት ነው። መንግስት መንገድ የሚሰራው፣ ውሃ የሚያቀርበው፣ ማብራት የሚዘረጋው በራሱ የግል ገንዘብ አይደለም። ሁሉም ይህንን ሊያሰምርበት ይገባል። የአዲሱ ወጣት አስተሳሰብ መሆን መቻል ያለበት የመንግስት ችሮታ አይደለም። ልማት በግብር እያንዳንዱ የገጠሩ አርሶ አደር ማዳበሪያ ሲገዛ በከፈለው ግብር ነው ልማት የሚሰራለት። እያንዳንዱ ነጋዴ ባዋጣው ታክስ ነው ልማት የሚሰራለት። ልማት የህዝብ ላብ ውጤት እንጂ የአንድ ፓርቲ በጎ ፍቃድ አይደለም። ሁሉም ይህንን ሊያሰምርበት ይገባል። የኢትዮጵያ ህገ መንግስትም ያንን በደንብ ያስቀምጣል። ሁሉም በውሳኔ ደረጃም ደግሞ የሚታወቅ ጉዳይ ነው ማለት ነው። ይህንን ነው አንድ መታሰብ ያለበት። ሌላው ደግሞ ይሄ ለገዢው ፓርቲ ታማኝ በመሆን አይደለም ልማት ሊገኝ። እንደውም ዝምተኛ ህዝብ፣ በእኔ እምነት ዝምተኛ ህዝብ ልማት አያገኝም። ጫና ፈጥሮ መደራደር ያልቻለ ህዝብ ልማት አያገኝም። የተቃውሞ አስተሳሰብ አይደለም ይዘን የመጣ ነው። ወይም ደግሞ እንደው በእኔ እምነት ባለፉት 7 ዓመታት ሪፎርም የሚል ነገር በፌዴራል ደረጃ በደንብ መጥቷል። ያ አግባብ ግን ወደታች በደንብ አልወረደም የሚል እምነት አለኝ። ይህንን ህዝቡ የፓርቲ ካድሬዎችን ባለመጠየቁ በመሀል ያለው በስራ አስፈጻሚውና በህግ አውጪው መካከል ክፍተት በመፈጠሩ ምክንያት ህዝባችን ከልማት ወደኋላ ቀርቷል። ይሄንን ነው በደንብ ማየት ያለብን። እስከዛሬ ድረስ በተቃውሞ ደረጃ ድምፅ ሊሆነን የሚችል ጠንካራ እጩ ማቅረብ ባለመቻላችን ልማት አይደለም የተሰጠን። እስከዛሬ ድረስ ሲሰጠን የነበረው ልማት አይደለም ሲሰጠን፣ ድምፃችንን ወስደው ግን ለግል ሚኒስተርነት ለኮታ መደራደሪያነት ነው እየቀረበ ያለው። ልማት የሚመጣው መብቱን የሚጠይቅ ማህበረሰብ ባለበት አካባቢ ነው። እኔም ለመሟገት ነው እዚህ የመጣሁት። ሲጠሩት አቤት፣ ይሄ ሲልኩት ወዴት የሚል አይነት ማህበረሰብ ላለመሆን ነው እንትን የማደርገው። በመሰረቱ ከመንግስትም ጋር ለመሳደብ ወይም የህዝቡን እውነተኛ ፍላጎት ለማቅረብ እንጂ ለስድድብ አይደለም። በመሰረቱ እኛም የቀረብ ነው። መንግስትም የህዝቡን ብሶት የሚሰማው እማም ነው። በእኔ እምነት የህዝቡን ብሶት የሚሰማው እውነተኛ የህዝብ ተወካዮች ሲኖሩት ነው ብዬ አምናለሁ። እስከዛሬ ድረስ እውነተኛ የህዝብ ተሟጋቾች፣ የህዝብ ውክልና ያላቸው
ወኪሎችን ልናገኝ አልቻልንም ብዬ ነው የማስበው። ምርጫ ማለት ደግሞ አማራጭ ማግኘት ማለት ነው። ሁሉም ሊያስበው ከዲሞክራሲ አንጻር ሁሉም ትኩረት ሰጥቶ ሊረዳው የሚገባው ነገር አማራጭ ማግኘት፣ ምርጫ ማለት አማራጭ ማግኘት ማለት ነው። እኔን ካልመረጣችሁ ትራባላችሁ የሚል ድርጅት ከመጣ ህዝቡ በደንብ ያንን ነቅሶ ማውጣት አለበት ብዬ አምናለሁ። ህዝባችንም ነፃ ነው፣ ክብሩንም ያውቃል። ድምፁን ይሄ ለልማት ማስፈራሪያ ለሚያደርግለት ሳይሆን ለልማቱ ዋስትና ለሚሆነው ይሰጣል ብዬ አምናለሁ። ከዚህ በኋላ የነቃ ማህበረሰብ ስላለን ማለት ነው። ባረከላሁ ፊክ። በነገራችሁ ላይ በስልጤ ዞን ውስጥ ለሚንቀሳቀሱ አሁን 6 ነው 7 ምርጫ ክልል አለ ብለዋል እዛ። በነዚህ ምርጫ ክልሎች የተኛውም ስልጤን በዚህ ልክ እንደሱ ገብቶ በፓርላማ ደረጃ ገብቶ የሚሟገት ወይም የሚጋፈጥን ሰው እኔ በበኩሌ በግሌ በጣም ነው የምደግፈው። ከህዝብ የሚበልጥ የተኛውም ፓርቲ ሆነ ግለሰብ ሆነ ቡድን የለም። ከዚህ አንጻር ሁላችሁም ከየተኛውም ቦታ አዘርነት በርበሬውም አሁን የተባለው በስልጢ ወረዳን በኩል ያለው የተኛውም ምርጫ ክልል ላይ የምትሳተፉ ልጆች እንደዚህ እናወራለን፣ እንደጋገፋለን። አብሽሩ። በመቀጠል እዛ ምርጫ ከፍተኛ ወጪ ይጠይቃል። አሁን እንደሚታወቀው ቅስቀሳ ለማድረግ ቢሮ ለመክፈት ደጋፊዎችን ለመቀስቀስ የሚያስችል የገንዘብ አቅም አለህ ወይ ወይስ ከጀርባህ ሌላ አካል ወይም ቡድን ወይም ግለሰብም የሚያግዝ ሰው አለ? ምክንያቱም ግልጽ ሆነን ለመሄድ ነው እዛ። አይ ጥሩ ጥያቄ ነው ያነሳው የራታቸው። በመሰረቱ ለእኔ ፍትሃዊና ታማኝነት ያለው ምርጫ ከተደረገ የዛ ስኬት መለኪያው የገንዘብ ክምችት አይደለም፣ የህዝብ አመኔታና የሀሳብህ ጥራት ነው ብዬ አምናለሁ። እኔ ያው የህዝብ እንጂ የጥቂቶች የገንዘብ ድጋፍም ሆነ ምንድን ነው ከጀርባዬ ሌላ ማንም እንትን የለም። የኔ ሀሳብ የሀሳቤን ጥራት የናፈቀው የስልጤ ማህበረሰብ ነው። የኔ ደጋፊ የሚደግፉኝም የራሳቸውን ጥቅም ለማስከበር የሚፈልጉ ህዝቦች ናቸው እንጂ ባለሀብቶችም ሆነ ሌላ አካል አይደለም። በስደት ላይ ያለው የወጣቱ ኃይል እኛ ኤክስፖርት እያደረግን ያለነው ምርት አይደለም። ኤክስፖርት እያደረግን ያለነው ማልማት የሚችል ኢነርጂ ያለው ወጣት ነው። ኤክስፖርት እያደረግን ያለነው ይህ በአካባቢው ሰርቶ መለወጥን የሚናፍቀው ወጣት ነው ደጋፊያችን ብዬ አምናለሁ። የእኔ ካፒታል የባንክ አካውንት ሳይሆን ያው የህዝብ ፍቅር ነው። ሄራታጆ እንዳልከው አዎ ምርጫ በእርግጥ ወጪ ይጠይቃል። ወጪውንም የሚሸፍነው በበጎ ፍቃድ የህዝቡ ሀሳባችንን የሚረዳ በቅስቀሳውም ሂደት ጉልበቱንም ሆነ የሀሳብ ተነሳሽነታችንንም አይቶ የሚረዳን ማህበረሰብ ነው። ያንን ነው ታሳቢ ማድረግ ያለብን። ባረከላሁ ፊክ። እዛ አላህ ግዝ አላህ ካንተ ጋር ይሁን። በዚህ ምርጫ ለመወዳደር ስትወስን የግል እጩ ሆነህ ለመቅረብ ነው የወሰንከው ወይስ ፓርቲ አባልነት ነው? ህዝቡስ ካንተ ምን ይጠብቅ? አንተስ ከህዝቡ የምትፈልገው ነገር ምንድን ነው? ይህ በማህበራዊ ሚዲያ ላይ ያው የኔ ሀሳብ ሲንሸራሸር የነበረው በግል እንደምወዳደር ነበረ። ግን ያው የጉዳዩን ክብደትና ጫና ተረድተን አስፈላጊውን እቅድና ፕላን አውጥተን በምርጫው አሸንፈን የስልጤ ህዝብ ትክክለኛ ወኪል ለመሆን በምን መንገድ ነው መሄድ አለብን የሚለውን እያጠናን ነው ያለነው። በፓርቲ ደረጃ ቢሆን የተሻለ ነው የሚል ሀሳብ ወስደን ከአንዳንድ ባልተፈለገ መልኩ ከተፈረጁም ሊሆን ይችላል የጠራ ሀሳብ ያላቸው የስልጤን ህዝብ በትክክል ሊወክሉ የሚችሉ ይችላሉ ብለን ያመንባቸውን ፓርቲዎች እየለየን ነው ያለ ነው። ከዚህ አንጻር ነው ሁሉም ያንን በቅርቡ ይፋ አደርጋለሁ። በፓርቲ የትኛው ፓርቲ ላይ ነው ተሳትፎ ሊሆን የሚችለው የሚለውን ነገ 16 ያው የእጩዎች ምዝገባ ይጠናቀቃል። ከዛ በኋላ ባለኝ ሂደት ለህዝቡ ይፋ አደርጋለሁ። ሁሉም ሊያስበው ወይም ደግሞ ከግምት ማስገባት አለበት ብዬ የማምነው ነገር እኔ በግሌ ስልጣንና ዝና ብቻ የምፈልግ ቢሆን ኖሮ
በሙያዬም ሆነ በግል ስራዬ ተከብሬ ከቤተሰቦቼ ጋር በሰላም መኖር እችላለሁ። ፖለቲካ ውስጥ ተሳትፎ ማድረግ የህዝብ ድምፅ ከመሆን ባሻገር ጫናን እንደሚያስተናግድ ይሄ ለማንም አይጠፋውም። ማንም ሰው በግል ዝናም ብሎ የሚገባበትም አይደለም። የህዝብ መናቅ ሰልችቶኝ የገባሁበት እንደሆነ ሁሉም እንትን ሊላ ይገባል። በመሰረቱ ስልጣን ወይም ደግሞ የህዝብ ድምፅ መሆን መሳሪያ እንጂ ለእኔ ግብ አይደለም። ብንመረጥና በዚህ ምርጫ አሸንፈን የህዝባችንን ድምፅ ብናገኝ እንደሌላው ፎቅ ላይ ቁጭ ብሎ መናዘዝ ሳይሆን የህዝቡን የመሰረተ ልማት ችግር፣ የንጹህ መጠጥ ውሃ ችግር፣ የመንገድ የማብራት በዚህ አላስፈላጊ በሆነ መልኩ በኮሪደር ልማት በሚል በአካባቢያችን በተለይ አሁን እኔ የኮሪደር ልማት ተብሎ በዚህ በሪፎርም የመጣው አስተሳሰብ ከተማዎቻችንን በእጅጉ ለውጧል፣ አሳድጓል። ተገቢው የካሳ ክፍያም የተደረገበት አግባብ አለ። ግን የገጠር ከተሞች ላይ ግን ስናይ ማህበረሰቡን ወደ ታች ወደ ድህነት የመለሰበትን ሁኔታ ነው እያየን ያለ ነው። ለእነዚህ ሰዎች የምንሟገትበትንና አስፈላጊውን የማቋቋሚያ ፈንድ ማመቻቸት የምንችልበትን እድል ለመፍጠር ነው እየሞከረን ያለ ነው። ህዝቡ ከጎናችን እንዲቆም ነው በዚሁ አጋጣሚ ጥሪን ማስተላለፍ የምንፈልገው። ባረከላሁ ፊክ። በተለይ አሁን ባለንበት ዘመን ላይ ፖለቲካ ትልቅ ዋጋ ያስከፍላል። ይሄ ለማንም ግልጽ የሆነ ማስረዳት የማያስፈልግም። ዋጋ ለመክፈል ወስነህ በግልህ ተወዳድረህ ወይም ወደፊት ደግሞ የሚመቸውን ፓርቲ መርጠህ ለህዝብህ ለመቆም ነው የተነሳው። ሁላችንም ከጎንህ እንቆማለን ቢኢዝኒላህ። በመቀጠል ደግሞ በህዝብ ደረጃ አሁን ቅድም አሁን ይምረጡኝ ነው ያልከው፣ መምረጥ አለበት ለራሱን ችግር እንዲጋፈጥለት ህጋዊ ወኪል አግኝቶ እንዲከላከልለት ወይም ደግሞ በሚመለከተው አካል ፊት ለፊት እንዲጋፈጥለት የሚፈልግ የትኛውም ስልጤ እዛን ምረጡ። ሌላም በተጨማሪ በዞናችን የትኛውም ቦታ ለህዝባችን እንዲምረጡኝ የሚል ሰው እንመርጣለን። ሌላ የምታስተላልፈው ነገር ካለ ወይም ደግሞ እስቲ እንትና ካሉ አስገብቻቸው ሀሳብም እንዲሰጡ ወይም ደግሞ ፉአድ ኖሮ በተለይ ፉአድ የህግ ምሁር ስለሆነ በዚህ ዙሪያ በደንብ የምናወራው ነገር ይኖር ነበር፣ እሱ አልገባም። እዛ ሌላ የምታስተላልፈው ነገር ከጨረስክ ጨርሰናል። እኔ ያለኝ ተጨርሻለሁ። ሃይ ሰላማት እና የምታስተላልፈው መልእክት አለ እዛ? አይ የማስተላልፈው መልእክት እንኳን የለም። ያው ይህንን እድል ስለሰጠኸኝ በጣም አመሰግናለሁ። በመጨረሻ እንደው ባሸንፍ እንኳን አላህ ፈቅዶት ይህንን ምርጫ የተወሰነ ከስር እየሰራናቸው ያሉ ስራዎች አሉ። እንደምናሸንፍ ገለልተኛ ዲሞክራሲያዊና ነፃ ምርጫ ከተደረገ እንደምናሸንፍ እርግጠኞች ነን። በአላህ ፈቃድ ባሸንፍ እንኳን ድሉን የማከብረው በጭብጨባ ሳይሆን በማግስቱ በተወከልኩበት መድረክ የልማት ጥያቄዎችን በማቅረብ ይሆናል። ይህንን ሁሉም ወጣቶች፣ ሁሉም በአካባቢያችን ያሉ የምርጫ ተሳታፊዎች ከግምት አስገብተው ከወዲሁ እንዲዘጋጁ ጥሪ ለማቅረብ እፈልጋለሁ። አላህ ይስጥልኝ። ሹክረን። ያው ረመዳን ነው። ሰውንም ያው በጾም ውሎ ተራዊህም ላይ ውሎ በፖለቲካ ዲስኩር አደረግ ነው። በሌላ አጋጣሚ ወይም በሌላ መድረክ ተመልሰን እንገናኛለን ብዬ ተስፋ አደርጋለሁ። ኢንሻአላህ ይህንን ይመስላል። የራሳቸው ኢንሻአላህ በቃ በፈለከው ሰዓት ይኸው ሙስተዒድ ነኝ። በፈለከው ሰዓት መጥተህ ሀሳብህን ለህዝብህ ማስተላለፍ ትችላለህ። እኔም በምትፈልገው በፌስቡክ በቲክቶክ ከጎንህ ነን። አብሽር። አላህ ያግዝህ። አላህ ካንተ ጋር ይሁን። በቃ ሌላ ጊዜ እንገናኛለን። ያው ሌሎቹ ይመጣሉ ብዬ ገምቼ ነበር፣ አልመጡም እስካሁን ባለው። ሹክረን ዘዲን። እኔ በጣም ነው የምናውቀው። አሁን አብዛኞቹ ፌስቡከሮች በተለይ ረጅም ጽሁፍ በመጻፍ ትልልቅ ጠንካራ ጽሁፎችን በመጻፍ እናውቃለን። ለመጀመሪያ ጊዜ ድምፅን ሰምተናል በቲክቶክ መንደር። ለነዛ ለማያውቁ እንጂ ያወራው እኛ በደንብ ነው የምናውቅ። የምታነሳቸው ሀሳቦች፣ የምታስተላልፈው መልእክት ህግን በጣም ከህግ ጋር እንትን አድርገህ ጣክሰህ የምትጽፋቸው ጽሁፎች በጣም ገንቢ ገዢ የሆኑ ሀሳቦችን ነው የምናየው። ስለዚህ እኔ በአንተ አቅም ሆነ አቋም ምንም ጥርጥር የለኝም። ኢንሻአላህ ተሳክቶልህ ፓርላማ ላይ ምናየው ይሆናል ኢንሻአላህ። ባረከላሁ ፊክ። እዛ መርሐባ ነው አጠር ባለ መልኩ
ረጅም ሰዓት ቁጭ ብሎ አረ ጀነራል ጀነራሉ ገብቷል። አህላ ወሰህለን ጀነራላችን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ረመዳን ሙባረክ። ሁሉ ሰላም ነው አልሐምዱሊላህ። ጀነራሉን ፕሮፋይል ስላረክ እቺ ሰላምታ ታስፈልጋለች። አመሰግናለሁ ወንድማችን፣ እናመሰግናለን ክብርልን ብለናል። አንዳንድ ነጥቦችን ለማንሳት ፈልገን ነበር እዙ ሳይወጣ ብዙም ሰዎች እንትን ነበሩና መጀመሪያ ላይ እንደዛ አይነት ወጣቶች መበረታታት አለባቸው ብዬ እኔም አስባለሁኝ። ገብቷል ራቶ በስልጤ እንደዚህ አይነት ወጣቶች ያስፈልጉታል። ህዝቡን ወክሎ ብዙ ስቃይ ችግር የሚደርስበትን አካባቢ የሚሟገት ሰው ያስፈልጋል። ገብቷል። እኔ በግልም ደረጃ ቢወዳደር ሌላ ደግሞ ጎፈንድሚ እንኳን ቢያስፈልገው ቢደረግለት እንደዛ አይነት ሰው ብናገዘው ገብቷል። እሱን ብቻ ሳይሆን እሱን አይነት ብዙ ሰዎችን ብናወጣ ሌላም ቦታ ትክክል የሚለው ነገር በጣም መወያየት አለብን። ገብቷል። እኔ በጣም ነው በራሴ ደስ አለኝ እንዳጋጣሚ መጥቼ ማሳስበው በጣም ነው ደስ አለኝና ፎሎ አድርጌዋለሁ፣ ይከታተላለሁ። እኔ እንመጣለን፣ ሐሳብ እንሰጣለን፣ ድጋፍ ካስፈለገም እንሰጣለን። ምንም ችግር የለም። በርታ በሉት። በጀነራል በቃ እንዲህ ነው። በቃ የመርህ ሰው መግባባት፣ መደማመጥ፣ ማድመጥ፣ ከመናገር ከማውራት ከመፍረድ